አንተ ለታረገው ነገር በቃ ከዚህ በላይ እኔ ከእናንተ ጋር ምንም ቆይበትም ነገር የለም። ከዚህ በኋላ ሁለታችሁ እንዳትደውልኝ። አንተም ብትወድ ደግሞ ሰው ሲወድ ሰው ሲያከብር ሰው ሲያፈቅር ይግባክ እንጂ አሁን ፍቅር ስለከዳችና ነገሮች ስለተበላሹ እኔ ጋር የምትመጣበት ምንም ምክንያት የለም። ያንተ ለመርዳት አሁን ሬዲ አይደለም። ሳከብር ሲወድ ሳፈቅር ምላሽክ እንደዚህ መሆን አልነበረበትም። ጨርሻለሁ እኮ ነሽ አንዴ ላውራሽ ጨርሻለሁ። ልቀቀኝ አባባ ሄርሜላ ኦኬ እሷንም በእናንተ መስመር ለማስገባት ነው ሁሉ ተከተላት ጭንቅላት በሷ ጭንቅላት ነው እየገባችሁ ነው። በስተመጨረሻም ሄርሜላ አብርሽን ጉድ አድርጋው ሄዳለች። እሱም ደግሞ እጅግ በጣም ተናዷል። ምክንያቱም ሩታና ፍቅር ሄርሜላን የጠሯት ለሄርሜላ አብርሽ ሲናገር የነበረው ነገር በሙሉ በማስረጃ ተይዞበታል ማለት ነው። እና እሱን አቅሙ ካለሽ እናሳይሻለን ብላት ነበር ሩታ። ነገር ግን በአካል አብሮ ሆኖ ከማየት በላይ ምንም ነገር የለም ብላለች ሄርሜላ። ነገር ግን በስተመጨረሻ ሳወደስ አከብርህ ላዋራህ ስፈልግ ቦታና ጊዜ አልሰጠኝም፣ አሁን ምን ተገኝቶ ነው ብላ ጥላው ሄዳለች። ነገር ግን እኔ ልንገራችሁ የሚወድህን የሚያፈቅረን ሰው በደንብ እይ ብለዋለች ሩታም ብለዋለች። አይንህን ገልጸህ እይ ብለዋለች። ሄርሜላም እንደዛ ብለውን ይሄደችው ማለት ነውና ታያላችሁ ነገ ሄርሜላ ትመለሳለች። አሁን ዛሬ በጣም ቆራጥ አመራር ደስ የሚል ንግግር ነበረ አብርሽን ስትናገር የነበረው ማለት ነው። ምክንያቱም ለሷ ጊዜ ምናምን ስላልሰጣት ማለት ነው። ነገር ግን እኔ ነኝ የማፈቅረህ እኔ ነኝ የማስብልህ ይሄንን አይነህን ገልጸህ ያለችው ነው ባጭሩ ቃል ማለት ነውና ነገ መምጣቱ አይቀርም። ከዛ መልሶ እነሱን ለማስቀናት ይጫወትብሻል ማለት ነው። ገባሽ? አብርሽ በነገራችን ላይ ትናንትና ፍቅር ምን ስታደርግ ነበረ? ሄርሜላን ከኔ ህይወት እንዳስወጣቻት እንዳባረረቻት ሁሉ ሩታንም ተጠቅማብሽ ወደኔ መምጣቷ የማይቀር ነው ብሏል ማለት ነው። እሰይ ደግ አደረግኩ ብለዋለች ፍቅርም ማለት ነው። በነገራችን ላይ ፍቅርና ሩታ ተመካክረው ነው ሁሉንም ያደረጉት። ደግ አደረጉ፣ እንኳንም አደረገችው። ገባህ? ፍቅር መቼም ቢሆን ወደ አንተ ህይወት ልትገባ አትችልም፣ ህይወቷን ልታበላሽ አትችልም። ያደረካትን ጠንቅቃ ስለምታውቅ ሄርሜላ ሩታና ፍቅር ይመቻችሁ ማለት ነው። ለሴት ልጅ ተቆርቆራችሁ ራሱ መታችሁ አይንሽን ግለጭ እንዳይጠቀምብሽ ማለታችሁ በጣም አሪፍ ነው። ለማንኛውም በጣም ብዙ ክርክር ነበረ። በነገራችን ላይ እንግዲህ አብርሽ ግን ሄርሜላ አሁን ላይ ጥላ በመሄዷ እጅግ በጣም ተናዷል። የተናደደው ደግሞ ስለሚያፈቅራት ሳይሆን እነሱን ሁለታቸውን ሊያስቀናባቸው ስለሚፈልግ ያ ነገር ስላልተሳካለት ነው ማለት ነው። ስለዚህ ሄርሜላ በዛሬው አቋምሽ ብትጸኚ በጣም አሪፍ ነበረ። ምክንያቱም ዞሮ አሁንም ፍቅር እያለ ነው ልጁ። ሩታን ራሱ እንደማፈቅርሽ ነው እንደ የምታስቢ ምናምን እያለ ነበረ ማለት ነው። ሩታም የልብህን ነው ማቀው እንጂ ያፈህን አይደለም እያለች ነው። እና ሩታም በቃ ታይው ይቅርብሽ ምንም አያደርግልሽም ማለት ነው። ገባሽ? ሄርሜላም ደግሞ አይጠቅምሽም፣ በቃ ምንም አይጠቅምሽም። አሁንም ሊጠቀምብሽ ነው። ላንቺ ምንም ያስበው ነገር የለም። ነገም ደግሞ እሱ ሳይሆን ይቅርታ የሚልሽ አንቺ ተሆኛለሽ ሄደሽ እንግዲህ የምትቀበዩ በጣም ያሳፍራል። እነሱን ለማስቀናት ሲል ደግሞ ይቅርታ ሊልሽም ይችላል፣ አይታወቅም ማለት ነው። እና ፍቅር እያለ ነው ያለ እሱ ሲጀመር። አሁን ላይ ሩታም እያለ አይደለም ሄርሜላም እያለ ሳይሆን ፍቅር እያለ ነው ያለው። ፍቅር ወደሱ ህይወት እንድትገባ ይፈልጋል ማለት ነው። ይሄንን ነገር ተጠንቀቃችሁ እናንተ ሶስታችሁን ከሱ ህይወት ብትወጡ መልካም ነው። ሄርሜላ ደግሞ ልበቢስ ነሽ፣ ልብ የለሽም፣ ከሱ አትቆርጭም፣ አቋም የለሽም። አቋም እንደሌለሽ ስለሚያውቅ አሁንም ጢባ ይጫወትብሻል፣ ወደ ፍቅር ይሄዳል። ፍቅር ደግሞ እሱን ትሰራለታለች ማለት ነው። ገና ያላወራረደችው ያልጨረሰችው ሂሳብ ስላለ ሂሳቧን ታወራርዳለች። በመሀል መንገድ አንቺ መሀል ሜዳ ቀሪ ነሽ ማለት ነው። ሩታ አንተም አትፈልገኝም እኔም አልፈልግም ከዚህ በኋላ ብላ እሷም ልትለው ትችላለች። ገብቶሻል? ምክንያቱም ሁለታቸው ተመካክረው ስለሆነ የሚያደርጉት እና ወዱሽ ላይቭ ላይ ነው